ቤተ እምነቱ የተጀመረው በህልም ነው። በጣም ብዙ ሰው ሊያውቀው ይገባል። አንድ ምሽታው መጽሐፍ ቅዱስ ብቻ ነው የምንቀበለው ይላል። መጽሐፍ ቅዱስም የላቸው የመጽሐፍ ቅዱስም ትምህርት የላቸው። ተክለ ማርያም ገዛኸኝ አስቀድሞ የት ነበር የሚለውን ብዙ ሰው ያውቀው እንዲታወቅም ቤተ እምነቱ አይፈልግም ማለት ሲጀመር ቄስ ተክለ ማርያም ገዛኸኝ ወይም የኦንሊ ጂሰስ ቤተ እምነት የሚነግሩን ኢየሱስ ቱታ ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃል በውስጡ ነበር፣ በውስጡ ያለውን ቃል ወደ ውጭ አወጣና ኮት አድርጎ ለብሶ ተገለጠ። እግዚአብሔር በኮት ተገለጠ። ልክ እንደ ቢሾፕ ተክለ ማርያም ኢየሱስን ብዙ ጊዜ ታያለህ። ኢየሱስ ጧት የመጣ ቪዚት ያደርጋታል። ከቤተ ክርስቲያን ተወግዞ ሲወጣ እልህ አለበት፣ ንዴት አለ። ስለዚህ በራሱ መንገድ ሄዶ አንድ ሊያካብተው የፈለገው ነገር ነበረው። ቤተ እምነት የመሰረተው አንድ ግለሰብ ነው። የተመሰረተው በህልም ነው። ግራ ተጋብቶ ቴዎሎጂ እየተማረ ያለ ጥያቄ ተፈጥሮበት የተምታታ ሰው መንፈስ ቅዱስ ተሞልተህ ኢየሱስን ከገሰስከው እንዴት ነው መንፈስ ቅዱስ ተሞልቻለሁ የምትለው? እርጎን ስመለከተው 4 የሞቱ ዝንቦች ነበሩበት። እኔም አላወጣም ብዬ መጠጣቴን ሲጀምር አንደኛዋ በጥርሶቼ መካከል ቀርና ቀጭ አረኩ። ቤተ እምነቱ ህዝብ የበዛው ወይም ሲመሰረት ወላይታ ላይ በድመት ተሰብከው ነው ህዝቡ የተከማቸው ያለ። ሰላም ጤና ይስጥልን። ኤክስፖዚንግ ኦንሊ ጂሰስ ነው ከመስቀል ሚዲያ ጋር በመተባበር ወደ እናንተ ይዘን የመጣንላችሁ ፕሮግራም ይሄንን ይመስላል። ዛሬ እንግዲህ የመጀመሪያ ፕሮግራማችን ነው። ይህንን ፕሮግራም ወደ እናንተ ይዘን ስንመጣ ከስያሜው እንደምንረዳው ኤክስፖዚንግ ኦንሊ ጂሰስ የኦንሊ ጂሰስን አስተምሮ ልምምድ ኤክስፖዝ የምናደርግ ይሆናል። በተለያየ አጋጣሚ አለመታወቃቸውን እንደ ጥሩ እድል ይጠቀሙታል እና ይህንን ፕሮግራም በመስቀል ሚዲያ ይዘን መተናል። እንግዲህ ይህንን ፕሮግራም ለምትከታተሉ ሁሉ እኔ አማኑኤል እንዳለ እባላለሁ። ዛሬ ከአንድ እንግዳ ጋር ነኝ። እሺ አማን፣ በጣም ደስ ብሎኛል ዛሬ በዚህ ጉዳይ ላይ እንድናወራበት ይህንን ፕሮግራም ስላዘጋጀ በጣም ደስ ብሎኛል። እንግዲህ ዛሬ የምናወራው በኢትዮጵያ ምድር ላይ ያለውን ያለ ጴንጤቆስጤ ወይም ያለ ጴንጤዎች ህልውና የሌለውን የኦንሊ ጂሰስን ትምህርት እንዴት ተመሰረተ፣ እንዴት ነው፣ መች ተጀመረ፣ በማን ተጀመረ፣ ምንድን ነው የሚለውን ብዙ ሰው እንዲያውቀው በተለይ አዌርነስ መስጠት ላይ ዛሬ እናወራለን ብዬ አስባለሁ። በተለይ ጴንጤው አዌርነሱ ማግኘት አለበት ብዬ አስባለሁና እስኪ አክቹአሊ ብዙ ሰዎች አያውቋቸው። ምናልባት አንዳንድ የሚያውቋቸው ሰዎች ሊኖሩ ይችላሉ፣ ግን ኦንሊ ጂሰሶችን እንደ ጴንጤ ነው የሚያዩት። ጴንጤ አድርገው ያስባሉ፣ የወንጌላውያን አማኝ አድርገው ያስባሉ። እነሱም ይህንን እንደ ጥሩ እድል እየተጠቀሙ ራሳቸውን አንተ ቅድም እንዳልከው እንደ ፓራሳይት አድርገው የራሳቸውን ምንፍቅና ይዘራሉና እነሱን መግለጥ ከምንም ነገር በላይ አሁን በተለይ በጣም አስፈላጊ እንደሆነ እናምናለን። ስለዚህ ከአጠቃላይ ካለው የኦንሊ ጂሰሶች ትምህርት ወይ ደግሞ በታሪክ ውስጥ ያላቸውን እድገት በሚመለከት ከማንሳታችን በፊት ወይ ደግሞ እሱን ሌላ ጊዜ የምናነሳው ይሆናል። ግን እስቲ ጆ እንዴት ተጀመረ ኦንሊ ጂሰስ? መቼም በጣም ብዙ የሚያስቁ ታሪኮች አሉት አይደለ? ከቢሾፕ ተክለ ማርያም ስንነሳ በጣም ብዙ ፈን የምናደርግባቸው እንደው ከዚህ ቀረጻ በፊትም እያወራን ብዙ ስንስቅባቸው የነበሩ ነገሮች አሉ። እስቲ እንዴት ተጀመረ ወይንም ደግሞ አንዳንድ እስቲ እነሱን ልምምድ በሚመለከት የተወሰነ ነገር እናንሳ። ያው የኦንሊ ጂሰስ ቤተ እምነት የተጀመረው በአንድ ግለሰብ ነው። በአንድ ግለሰብ የተጀመረ ቤተ እምነት ነው። ሲጀመር እንዴት ነው የተጀመረው ለሚለው ያው ኦሬዲ ፔንቴኮስታሉን ኮንቨርት በማድረግ ነው የጀመረው። ይሄ ግለሰብ ማን ነው? ቄስ ተክለ ማርያም ገዛኸኝ ይባላል የቤተ እምነቱ መስራች። መጀመሪያ ላይ እንቅስቃሴው እንግዲህ እንደሰማነው ከአንዳንድ ቀደምት ከሆኑት አብረዋቸውም ከነበሩት የጴንጤቆስጣል ህብረት ምናምን በሚል ነበር የጀመሩት። በኋላ ላይ ደግሞ የኢትዮጵያ ሐዋርያዊት ቤተክርስቲያን በሚል ነው ስያሜውን የሰጠው። እንግዲህ ሲጀምር ግለሰብ ነው፣ ብቻውን ነው፣ አንድም አብሮት የለም። ይህን ነገር ሲጀምር 2-3 ሆኖ አይደለም የጀመሩት። የተጀመረውም ደግሞ በህልም ነው። ቤተ እምነቱ የተጀመረው በህልም ነው። በጣም ብዙ ሰው ሊያውቀው ይገባል። አሁን ስያሜው ሲታይ የሐዋርያት ቤተክርስቲያን ሲባል በጣም ብዙ ሰው በቃ ክርስትና ቤተክርስቲያን ይመስለዋል። ግን ኦንሊ ጂሰስ ክርስትናም ነው ብዬ ማመን ይከብደኛል። ለምን? አንደኛ ካጀማመሩ በአንድ ግለሰብ የተጀመረ ነው። ሁለተኛ
የኢትዮጵያ ሐዋርያዊት ቤተክርስቲያን ነው የሚለው። ስትጠይቃቸው ግን ከበጉ ሐዋርያት ጋር ሊንክ እንዳላቸው ሊነግሩ ይፈልጋሉ። ግን ሽታውም የላቸውም፣ የሐዋርያት ትምህርት ማለት ነው። አንድም ሽታው መጽሐፍ ቅዱስ ብቻ ነው የምንቀበለው ይላል። መጽሐፍ ቅዱስም የላቸውም፣ የመጽሐፍ ቅዱስም ትምህርት የላቸውም። በጣም በቃ ግራ የተጋባ አስተምሮ ያለው ቤተ እምነት ቢኖር በምድር ላይ የኦንሊ ጂሰስ ቤተ እምነት ነው። እና የተጀመረው በቅዠት ነው ወይም በህልም ነው፣ በመጽሐፍ አይደለም። እንግዲህ ክርስትና በህልም አይጀመርም። የተጀመረው በህልም አይደለም። ራሱ አምላክ በስጋ ተገልጦ ያስተማረውን ትምህርት ሐዋርያቶች በነቢያቱና በክርስቶስ ኢየሱስ የነበረውን ትምህርት እንደገና ሲያስቀጥሉት እምነት ከመስማት መስማት በእግዚአብሔር ቃል ብለው ነው የጀመሩት ማለት ነው። ስለዚህ በእግዚአብሔር ቃል ላይ ነው ፋውንድ የተደረገው ክርስትና እንጂ በቅዠት በህልም ተገለጠልኝ በሚል አይደለም። 12ቱም ሐዋርያት ስትመለከት እና በህልም ነው የተጀመረው። ተክለ ማርያም ገዛኸኝ አስቀድሞ የት ነበር የሚለውን ብዙ ሰው ያውቀው፣ እንዲታወቅም ቤተ እምነቱ አይፈልግም ማለት የት ነበረ መጀመሪያ፣ ይሄ ሊታወቅ ይገባል። በተለይ የፕሮቴስታንቱ የወንጌል አማኞች ከትንሽ እስከ ትልቁ ልታቁት ይገባል። ተመልካቾቻችን የት ነበር መጀመሪያ ሰውየው? አስቀድሞ የነበረው በሙሉ ወንጌል ቤተክርስቲያን የነበረ ሰው ነው። የትውልድ ቦታው ሰሜን ትግራይ ነው። አስቀድሞ ከሙሉ ወንጌል በፊት ደግሞ ኦርቶዶክስ እንደሆነ ይታወቃል። ምክንያቱም ሰሜኑ ክልል የኦርቶዶክስ ስለሆነ ሁሉም ሰው ኦርቶዶክስ ነው። ክርስትና ከኦርቶዶክስ ወጣ፣ ሙሉ ወንጌል ገባ። የሙሉ ወንጌልም አገልጋይ ነበረ። ግን ሙሉ ወንጌል ደግሞ ብዙ ጊዜ ሲያስቸግራቸው ስለነበረ ብዙ ጊዜ እርምት ሰጥተውታል፣ ብዙ ጊዜ ገስጸውታል፣ አልሰማም። መጨረሻ ላይ አውግዘው ነው የሸኙት። ማለት አወገዙት። በቃ ኦሬዲ እንዳረመኔና እንደ ቀራጭ ቆጥረው ትተውታል። የተወገዘ ሰው ነው። ኤስተ ማርያም በተወገዘ ጊዜ ነው እንግዲህ ወደ ሀገሩ ሄዶ በቤት ተቀምጦ እንደነበረና በዛ ጥያቄ ተፈጥሮበት እንደነበረ በዚህ መጽሐፍ ላይ በተለይ ትምህርተ መለኮት የሚባለው መጽሐፍ ይሄ እሱ መጽሐፍ ነው። ይሄ መጽሐፍ እሱ መጽሐፍ ነው። ከአምስት ጊዜ በላይ ኢየሱስን በአካል አይቼዋለሁ የሚልበት ኢየሱስ እንደዚህ ሰውነቱን ከፍቶ ወደ ውስጥ አስገባኝ። እያንዳንዱን እናየዋለን። በጣም ፈን ነው የሚያደርገው። ማለት ሌላ ኢየሱስ ነው እዚህ ላይ የምናየው። መጽሐፍ ቅዱስ ላይ ያለው ሐዋርያት የሰበኩትን ኢየሱስ አናገኘውም እዚህ ላይ። ሲጀመር ቄስ ተክለ ማርያም ገዛኸኝ ወይም የኦንሊ ጂሰስ ቤተ እምነት የሚነግሩን ኢየሱስ ቱታ ነው። ፐርሰን አይደለም፣ ቱታ ነው። አብ የለበሰው ቱታ። እስቲ እሷን ነገር ግን በደንብ ግልጽ ብታደርግ። ምክንያቱም ቱታ እኛ አንልም ወይ ደግሞ እንደዛ ብለን አናምንም፣ እንደዛ አናስተምርም፣ ዝም ብላችሁ ትወቅሱናላችሁ የሚል ነገር ይነሳልና እቺ ቱታዋን ነገር እስቲ በደንብ የቄስ ተክሌን ቪዲዮ ምናልባት ኤዲተራችን ሊያስገባው ይችላል፣ መስማት ትችላላችሁ። ቃል እግዚአብሔር ነው፣ እግዚአብሔርም ቃል ነው። ቃል ስጋ ሆነ፣ ከዛ ከቃሉ ወለድና ስጋ አረገው። ከዛ በኋላ የራሱን ስጋ ውጭ የነበረው ውስጥ የነበረውን ውጭ ላይ አድርጎ ኮት አድርጎ ለብሶ በስጋ ተገለጠ። እግዚአብሔር። ከዛ ከቃሉ ወለድና ስጋ አረገው። ከዛ በኋላ የራሱን ስጋ ውስጥ የነበረውን ውጭ ላይ አድርጎ ኮት አድርጎ ለብሶ በስጋ ተገለጠ። እግዚአብሔር። እንዲሁም ቄስ ማን ነው የሚባለው ከሱ ጋር ያለው አክቹአሊ እሱን ንግግር ቢሾፕ ደጉም የቢሾፕ ደጉ ወንድም ደግሞ ቄስ ሰለሞን ከበደ እሱ በደንብ ተናግሯል። ቱታ የማዳኑን ቱታ ለብሶ ተገለጠ። እግዚአብሔር ሳትነቴ ቁጭ በል የሚልበት እንደውም በጣም የሚገርመኝ ቄስ ተክሌ ምንድነው የሚለው? ቃል ይላል፣ በመጀመሪያ ቃል ነበር ይላል። ዮሐንስ ወንጌልን ልክ እንዴት ሲያምታታው እንዴት እንደሚያምታታው ልንገርህ። ሲያወራ ምንድነው የሚለው? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃሉ በውስጡ ነበር፣ በውስጡ ያለውን ቃል ወደ ውጭ ያደረገውና ኮት አድርጎ ለብሶት መጣ፣ እግዚአብሔር በኮት ተገለጠ ይላል። ይሄ ግን ውሸት እንዳይመስላቸው ቀደም እናስገባዋለን። ቆይ አማን እኔ ልጠይቅህ፣ እዚህ ጋር አድማጮቻችንም በኮሜንት መልሱ። አሁን ያወራሁት ወሬ ይገባችኋል? ውስጥ የነበረውን ቻውጣና ውጭ የነበረውን ውስጥ አድርጎ የሚለው እኮ ይኸውልህ፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ፣ ቃልም እግዚአብሔር ነበረ፣
ይሄም በእግዚአብሔር ዘንድ ነበረ ነው ቃሉ የሚነግረን። በቃ ዮሐንስ ወንጌል ምዕራፍ 1 በደንብ ያሳያል። ዮሐንስ ሲጽፍ በጥንቃቄ ነው። በመጀመሪያ ቃል ነበር ይልና በመጀመሪያ ቃል ነበረ የሚለውን ከዛ ቃል የት ነበር የሚል ጥያቄ ይነሳባል። በእግዚአብሔር ዘንድ ነበር ወይም ከእግዚአብሔር ጋር ይላል። ከዛ ከእግዚአብሔር ጋር ነበር። ኦኬ እግዚአብሔርንም አይቀድምም ከእግዚአብሔርም በኋላ አይደለም ይሄ ቃል። ቃሉ ደግሞ አካላዊ ነው ስንል ምን ይላል? ቃልም እግዚአብሔር ነበር ይለናል ምንነቱን። ከዛ ይሄም ይላል ሲያስረግጠው በእግዚአብሔር ዘንድ ነበር ይላል ቁጥር 2። ስለዚህ ዝሩ ቃል እንዳይደለ ዮሐንስ ግልጽ አድርጎ ይነግረናል። ቄስ ተክለ ማርያም ገዛኝ ግን ምን ይላል? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃል በውስጡ ነበር፣ በውስጡ ያለውን ቃል ወደ ውጭ አወጣና ኮት አድርጎ ለብሶ ተገለጠ። እግዚአብሔር በኮት ተገለጠ። ማዳኑን ቱታ ለበሰና የማዳኑን ቱታ ለበሰና እሳትነቴ ቁጭ በል፣ ክብሬ ቁጭ በል፣ ማንነቴ ቁጭ በል አለና ስጋ ለበሰ። አሁን ይገባቸዋል? ገብቷችሁን? ኮሜንት ላይ ዴፊኒትሊ አይገባቸውም። ለምን እንደማይገባቸው ታውቃለህ? ምክንያቱም እዚህ ርዕሰ ጉዳይ ላይ እነሱም ስላልገባቸው ሰው መጀመሪያ የሚናገረው ራሱ ያ ፐርሰን ሊገባው ይገባል ተደራሲያኑ እንዲረዳ። ግን እዚህ ላይ አንድ የሚነሳ ወደ ኋላ ልመልስና አጀማመራቸው ላይ በጣም የሚያስቁ ነገሮች አሉ። ምንድነው ቢሾፕ ተክለማርያም ቅድም እንዳልከው ኢንቴንሽናሊ ለምሳሌ የሱን የህይወት ታሪክ የጻፉትን የሱን የህይወት ታሪክ በሚመለከት የተጻፉ መጽሐፎችን ራሱም ጽፏል። በእርግጥ ይሄ መጽሐፍ ላይ ትምህርተ መለኮት ላይ አንስቷል። አንዳንድ መጽሐፎች ላይ ህይወቱን ይዳስሳልና አንዲት የዩፒሲአይ ሚሽነሪ የሆነች ሴት አለች እና ዶክተር ኖና ፍሪማን ትባላለች። አይ ቲንክ በህይወት የለችም። ወደ ደቡብ አፍሪካ የመጀመሪያ ሚሽነሪ ሆና ሄደችው እሷ ነች እና ኢንቴንሽናሊ እሷም ትዘለዋለች። ከዛ ደግሞ ቢሾፕ በቀለ ፈጌ የሐዋርያት ቤተክርስቲያን የኢትዮጵያ ሐዋርያት ቤተክርስቲያን አመሰራረትና እድገት በሚለው መጽሐፍ ላይ ኢንቴንሽናሊ ይዘሉታል። ይሄ ሙሉ ወንጌል ጋር ያለውን ነገር አታገኝም። ምንድነው ሙሉ ወንጌል ቤተክርስቲያን ውስጥ የነበረው ህይወት የሚለውን ነገር ማየት ያስፈልጋል። ሙሉ ወንጌል ቤተክርስቲያን ውስጥ ባይዘ ጋብቻውን የፈጸመው በሙሉ ወንጌል ቤተክርስቲያን ነው። ያገባው ሙሉ ወንጌል ቤተክርስቲያን ውስጥ ነው። ወንጌላዊም ነበር። መለኮታዊ ኃይል የሚለውን መጽሐፍ ብዙዎች ምናልባት ይህንን መጽሐፍ የኢትዮጵያ ሐዋርያት ቤተክርስቲያን ዌብሳይት ላይ አለ። እሱ መጽሐፍ ዌብሳይቱ ላይ ለምንድነው ያስቀመጡት? የኛ ነው ብለው የሙሉ ወንጌልን ታሪክ ለማጥፋት ነው። የሚገርም እሱንም መጽሐፍ እዛው ነው የጻፈው መጽሐፍ ነው። እሱም ሙሉ ወንጌል እያለ የጻፈው መጽሐፍ ኦፍ ኮርስ ግን እሱ መጽሐፍ ጋር ወደ ኋላ ላይ እንመጣለን። ኢየሱስ ለ3 ቀን እጄን ይዞ አስጻፈኝ ያለው እሱ መጽሐፍ ነው። ምንድነው የምታየው? ከዛ መጽሐፍ ራሱ ስትረዳ ሙሉ ወንጌል እያለ ጤነኛ አስተሳሰብ የተወሰነ ነበረው። ያው ወጣ ሲል ዘብረቅ ሲል ሙሉ ወንጌል ደስ የምትለው ሙሉ ወንጌል እኔ ያው ሙሉ ወንጌል ስለሆንኩ ሙሉ ወንጌል ምን መሰለ መሪዎቿ ምናምን ሽማግሌዎቿ በጥንቃቄ ነው አገልጋይ እንኳን ጋብዘው ስለፊት ሆኖ ትንቢትም ማምጣ የሆነ ነገር ተናገር ትንሽ ከሳት ኢሚዲየትሊ ይነጋገራሉ። ቢሮ ይጠራዋል። ከዛ በኋላ እንትን ይለዋል። ከዛ እርምጃ ነው የሚወስዱበት። ስለዚህ እርስ በርስ ጤነኝነቷን ጠብቃ ትኖራለች። ከዛ ሐሰተኛው ከዛ ሲወጣ ኦሬዲ ውስጧ ተቀምጦ መስራት አይችልም ሙሉ ወንጌል ውስጥ። አሁን ያን ጊዜ ሲከታተሉት ነበረ። ተው ሲሉት አልሰማም። አንዳንድ ወጣ የሚለውን ጤነኛ ነው እዛ መጽሐፍ ላይ ተወሰነ የጻፈው አይደል? ለምሳሌ ኢየሱስ የኛን ስጋ ለብሶ ይላል። በትክክል የኛን ስጋ ለብሶ በእኛ እሱ ብቻ ሳይሆን አክቹአሊ ሰማያዊ ስጋን እሱንም እናወራለን። ሰማያዊ ስጋ ከሰማይ ስጋ ይዞ መጣ የሚለውንም ውሸት እንዳለ ሆኖ ግን የመጽሐፉ የመጀመሪያው ርዕስ የመጀመሪያው ምዕራፍ ላይ አንድ የሚያነሳው ነገር በኢየሱስ ከእግዚአብሔር ጋር ይኖር ነበርና እኛን ስለወደደ ለኃጢአታችን ስል ከአብ ዘንድ የነበረውን ክብሩን ትቶ መጣ ይላል። ስለዚህ አንድ የወንድ ልጅ ሰማኝ በፍጹም ይሄንን ሊናገር አይችልም። ኢየሱስ የአብ ቱታ ነው። ቅድም እንዳልኩ አብ የተገለጠበት የስጋው ሰውነት ነው። ስጋው ነው እንጂ በአብ ዘንድ የከበረ ከአብ ጋር የነበረ ቅድም አንተ እንዳልኩ ደግሞ ሩቱ በሆነው በክርስትና ውስጥ እንደሚታመነው ያለ እምነት የምታየው እዚህ መለኮታዊ ኃይል የሚለው መጽሐፍ ነው። መለኮታዊ ኃይል የሚለው መጽሐፍ ባይዘ አጠቃላይ መጽሐፉን ጀነሩን ስትረዳው በፍጹም የወንድ ልጅ ሰው እንዳልጻፈው ታውቃለህ። ግን ኢንቴንሽናሊ ቅድም እንዳልኩ የሙሉ ወንጌልን ታሪክ ከሰውየው ህይወት ውስጥ ለማጥፋት ሲሉ ሆን ብለው እንደዚህ አይነት ምንድነው ኢንቴንሽናቸው? ልጅ ሰሶች ቄስ ተክሌ ማለት ለነሱ አይተህ ከሆነ አሁን ቲክቶክ ላይ
ቄስ ተክሌ ካልኩኝ ኢሚዲየትሊ ነው የሚበሳጩት። በትክክል በልባቸው በደም ስራቸው ውስጥ ያለው እሱ ነው። ምክንያቱም ዊዛውት ክራይስት ዊዛውት ጋድ ናቸው። መጽሐፉን ምንድነው የሚለው? በክርስቶስ ትምህርት ለማይኖር አምላክ የለውም ስለሚል ሰው ራሱን ስሎባቸዋል። ሲነገር አንድ ሰው አለቀሰ። ውይይት ላይ ነው እኮ ውይይቱን ትቶ ዮና ነው የሚባል አንድ ቲክቶክ ላይ አለ። ከሱ ጋር ያወራ ቄስ ተክሌ ሲነስ ለምን ታነሳው አባቴ ነው ብሎ አለቀሰ። ውይይቱን አቁሞ ይሲ አንዳንድ ሰዎች ሰው ውስጥ እኮ አምላክ አድርገው ራሳቸውን ይስላሉ። ቄስ ተክሌ እንዲህ ነው የሳለው። ለምንድነው አሁን እንደዛ ያደረጉ? ከሙሉን ጋር ያለው ታሪክ እንዳይታወቅ የሚያደርጉበት ምክንያት ከሰማይ እንደወረደ ነው ሰው ይሆኑ እንዲህ የሚቀበለው ህዝቡ። አዮ ለምን ለኢትዮጵያ ምድር የተነሳ የዛሬ 2000 ዓመት የነበረውን ክርስትና ሐዋርያቶች ከሞቱ በኋላ አልቀጠለም ነው አልቀጠለም። ከዛ ማን ቀጠለው? ከ2000 ዓመት በኋላ የዛሬ 40 ዓመት ኢየሱስ ይገለጥና ለቄስ ተክሌ ያን የተቋረጠውን ጴጥሮስ ጳውሎስ የዳኑበትን ወንጌል ባንተ የኢትዮጵያን ህዝብ ተሰብካለህ ብሎኛለሁ። የሰራው ነገር ነው። ስለዚህ ይሄ ሰው ባክግራውንድ እንዳለው ከተባለ አሁን የወልጂሰስ ምዕመናን ይወርድባቸዋል። ስለዚህ ለዛ ነው እሱን የሚያጠፉበት ምክንያት እና እዚህ ጋር ልንገር መነሻውም ማለት ነው። አሁን እሱ ከሙሉ ወንጌል እንደተወገዘ የት ነው ሄደው? ወደ ገዛ ትውልዱ አይደል? እዚህ ናዝሬት ቢሾፍቱ ምናምን ነበር ሄደ። እዛ ሆኖ ምንድነው የሚለው እናንበቦት ትንሽ በትክክል እሱኛውን ባይዘ ያወጣ አንድ ለተመልካቾቻችን የሚያዝናናቸውን አንድ ነገር እናንሳ። ቢሾፕ ተክለማርያም ልክ ዩፒሲአይ እንደገባ ዩፒሲአይ ከመግባቱ በፊት ያለውን እንትን ታስታውሳለህ? እና እንትን እያልኩ ይላል ተኝቼ ያለው ኤክስቴንድድ ሃንድ ከሰማይ መጣ ይላል። ምናልባት እኔ የምጠቀመው የኖና ፍሪማን የዶክተር ኖና ፍሪማን የሱን ባዮግራፊ የጻፈችበትን መጽሐፍ ስለሆነ ይሄ ትምህርተ መለኮት ላይ አክት ኦፍ ጋድ የሚለው አንሲን ሃንድ የሱ አክትስ ኦፍ ጋድ ራሱ ተክለማርያም ነው የጻፈው። እና መጽሐፍ ቅዱስ ከሰማይ እንደዚህ አድርጎ መጽሐፍ ቅዱስ አቀበለኝ ይላልና እሱ መጽሐፍ ቅዱስ 1954 ነው 1982 ኤንአይቪ ነው ኬጂቪ ነው አማርኛ ነው እንግሊዝኛ ጉራጌኛ ነው ምንኛ ነው? እሺ እሱን ግን ብታነበው ጥሩ ነው። እሺ አዎ ምንድነው የመጀመሪያ ህዝቡም ሊያውቀው የሚገባ የኦንሊ ጂሰስ ቤተ እምነት መጽሐፍ ቅዱስ የለውም። መጽሐፍ ቅዱስ ማሳተምም መተርጎም ማስተርጎም አይችልም። በመጽሐፍ ቅዱስ ማህበር ኢንቮልቭ ማድረግ አይችሉም። ሶ አሁን ከገበያ ገዝተው ሙስሊሞች ወንድሞች እንደሚጠቀሙት ብቻ ነው የሚጠቀሙት። ለዚህም ነው ታማኝ የማይሆኑት። ለዛ እነዚህ መጽሐፍት ናቸው እነሱ። አሁን ህዝቡን ስታወራው ራሱ ሁላችሁም ቼክ አድርጎ አካባቢዎቹ ያሉት ነው ልጅ ሰሶች ጋር አውሯቸው ከመጽሐፍ ቅዱስ። እነሱ እናንተ ጥቅሱን እያወራችሁ የሚያወሯችሁ እዚህ ላይ የተጻፉትን ነው። ስለዚህ እነሱ ትክክለኛ ኢንፋሊብል የሆነ መጽሐፎቻቸው ይሄ ናቸው። ያንን መጽሐፍ ትልቁን መጽሐፍ ብዙም አይጠቀሙበት ለከቨር ነው የሚጠቀሙት። እዚህ ጋር ሳነበው እንዲህ ይላል እኔ ራሴ ክርስቶስን ከ5 ጊዜ በላይ በአካል አይቼዋለሁ ይላል። በምን አይቼዋለሁ? በአካል እንግዲህ ያም ለመቁጠር እስኪቸግረው ድረስ ጳውሎስ ጊዜ በላይ ብሎ በመጨረሻ እንደ ጭንጋፍ ለሞኖ ለኔ ተገለጠ ይልና ከሰማይ ነው ክርስቶስን ያየው እንጂ በአካል እንደዚህ ፊት ለፊት አልተገናኙም። ቄስ ተክሌ ከዛም ነው ከፍ የሚለው። በጉ ሐዋርያትም በላይ ራሱን ያደርጋል። በአካል አይቼዋለሁ ይላል ክርስቶስ አይቼዋለሁ እና አሁንም ለሚፈልጉት በመገለጥ ላይ ነው ይላል። አዎ ግን እዚህ ላይ አንድ የምናነሳው ነገር አለ። ቢሾፕ ተክለማርያም ጋር የሆኑ ነገሮች ሁሉ ከቢሾፕ ተክለማርያም ጋር ቀርቷል። ለምሳሌ የሱን አሁን ዋና አስተዳዳሪ ሆነው የሚያገለግሉት ቢሾፕ ደጉ ናቸው። ቢሾፕ ደጉ እንደዚህ አይነት ነገር ምንም ብለውም አያውቁም። ኢየሱስ አይገለጥላቸውም። ማንንም በእነሱ እንትን ውስጥ ከምእመንም ሆነ አሁን ቢሾፕ ደጉ አሉ፣ ከቢሾፕ ኢሳያስ አለ፣ ቢሾፕ ኢሳያስ ጌታው አሉ። እንደዚህ ዋና ዋና የሚባሉት አንዳቸውም እንደዚህ አይነት ኤክስፒሪየንስ የላቸው። ቢሾፕ በቃ እሱ ብቻ ታየኝ ይላል። እሱ ለታየው ነገር ደግሞ ምስክሩ እሱ ነው። ባይዘይ ከ5 ጊዜ በላይ ኢየሱስን አይቷል። ምስክር ሲባል ራሱ ነው። ልክ ቀደም ያልኩ እሱ ነው። ጅማሬ እንደ መሐመድ ሲንግል ፐርሰን ነው ቄስ ተክለማርያም ገዛኝ። አብሮት ምስክር የለም። ባይዘው እስራኤል አምላክ ሲገለጥ ለአንድ ሰው ብቻውን የተገለጠበት የለም። ለሙሴ ቢገለጥ ተገለጠለት፣ ወደ ህዝቡ ላከው፣ ከህዝቡ ጋር አብሮ ተገለጠ። አዮ በአዲስ ኪዳን ስጋ ለብሶ ሲመጣ የእግዚአብሔር ልጅ ክርስቶስ ኢየሱስ ሲገለጥ በህዝብ መካከል ነው። አብ ድምፁ የተሰማው ለክርስቶስ እንኳን ህዝብ ባለበት ነው፣ ምስክር ባለበት ነው። አይደለም ብቻቸውን የሆነ ዋሻ ገብተው ይሁን ቤት ውስጥ ሆነው የሆነ ቤት ውስጥ ሆነው ክርስቶስን አዮ የሚሉ ሰዎች መጀመሪያ ጤነኞች አይደሉም። አደባይበል ማለት ነው። ይሄን ማወቅ አለባችሁ። ምንም አልተገለጠላቸውም። እንዲህ የሚቃዡ በዓለም ላይ ብዙ ናቸው። እግዚአብሔር
በብሉይ ኪዳንና በአዲስ ኪዳን ተገለጠ። በብሉይ ኪዳን በነቢያትና በአባቶች በብዙ መንገድ ለህዝቡ ለእስራኤል ህዝብ አይተውታል። ኢኒሴንስ ምንድን ነው? ድምፁን ሰምተዋል፣ የሚያደርገውን ታምር አይተዋል፣ ስራውን አይተዋል፣ ስሙን ሲያውጅ ሰምተዋል። ከ600,000 ህዝብ በላይ ማለት ነው። በአዲስ ኪዳን ደግሞ ያ የተስገባለት ተስፋ የሆነው የሐዌ ክርስቶስ ኢየሱስ የእግዚአብሔር አብ ልጅ በስጋ ከማርያም ከተወለደ በኋላ በምስክርነት የታጀበ ነው። እሱ ራሱ አንደኛ መጽሐፉ፣ ሁለተኛ ማርያም ብትል፣ ዮሴፍ ብትል፣ ኤልሳቤጥ ብትል በጣም ብዙዎች፣ ቀጥሎ ሐዋርያቶች ናቸው። ከዛ ደግሞ አብ ከሰማይ ሞድ ልጄ ሲል ድምፅ ማን ሰምቷል? ኢየሱስ ብቻ ነው የሰማው? ማን ሐዋርያቶች ሰምቷል። የእስራኤል አምላክ ለአንድ ግለሰብ ለአንድ ነጠላ ሲንግል ተገልጦ ብቻውን ከዛ በኋላ ያ ሰው ራሱን ከፍ አድርጎ እግዚአብሔርን አየሁ ያለበት ቦታ መጽሐፍ ቅዱስ አታነው። እስራኤል አምላክ እግዚአብሔር ሲገለጥ ራሱን በምስክሮች ፊት ነው ለህዝቡም። አሁን ሐዋርያቶቹ ድምፁን ሰምተዋል፣ ህዝቡ ሰምተዋል። እንደውም ነጎድጓድ ነው እንዴ ተናገረው ብለዋል። ኖ ይሄ ድምፅ ስለእናንተ ነው የመጣው አለ ኢየሱስ አይደል? የሚሰራው ብቻ ሳይሆን ምስክሩ የአብ ድምፅ አለ የምወደው ልጄ ብሎ። ስለዚህ ዓላማውም እሱ ስለሆነ ይሄኛው ታሪክ ላይ ያለውን ነገር በተመሳሳይ መልኩ የቢሾፕ ተክለማርያም ባለቤት የሆነችው እህት እርቅነሽ ሰጋሮ ልክ እንደ ቢሾፕ ተክለማርያም ኢየሱስን ብዙ ጊዜ ታያለች። ኢየሱስ ጠዋት የመጣ ቪዚት ያደርጋታልና ጠዋት መጥቶ እንደውም ቢሾፕ ተክለማርያምን ያገባችው ራሱ ኢየሱስ ነው የነገራት። አንቺ እሷም ትል ነበር አክቹአሊ እኔ ቢሾፕ ተክለማርያም ረዳት ሆናለሁ ትላለችና ኢየሱስ እየተገለጠ ሁሌም እንትን ይላልና ይሄ ልምምድ አንድ ሆነስትሊ ምን ጠይቀው ጥያቄ ለምንድን ነው ይሄ ልምምድ ቢሾፕ ተክለማርያምና እህት እርቅነሽ ጋር ብቻ ይቀርው? ለምንድን ነው ሁለቱ ባልና ሚስቶች የቤተ እምነቱ ላይ እንደዚህ አይነት ነገሮች ትልቅ ቦታ እንዲሰጣቸው ተደርገው ፖርትሬት ተደረጉት? ለምንድን ነው ያ ሲጀመር ጅማሬው ውሸት ስላለ እኮ ነው። ውሸት መሆኑን በዚህ ትረዳለህ። ሲጀመር አሁን ለምሳሌ ሙሉ ወንጌል መሆኑን ደብቋል፣ መወገዙን ደብቋል አይደል? ከዛ ወደ ቤቱ ይሄዳል። እዚህ ጋር ይገለጣል፣ ተገለጠልኝ ካለ በኋላ እንደዚህ ነው። በአድዋ ከተማ ፍሮስታል በሚባል የሚስዮን ትምህርት ቤት ዶክትሪን ስማር ይላል። በወቅቱ ታዋቂ የነበሩት የ350 ሃይማኖቶች አመሰራታቸውና ዶክትሪናቸውን ስናጠና ከነዚህ ሃይማኖቶች ሁሉ የትኛዋ ናት የክርስቶስ ሙሽራ የሚል ጥያቄ ተፈጠረብኝና እጅግ ለማወቅ ጓጉቼ መምሩ ከነዚህ ሁሉ ሃይማኖት የትኛዋ ናት የክርስቶስ ሙሽራ የምትሆነው ብዬ ጠየኳቸው ይላል። መምሩ ጥያቄው እጅግ ስለከበዳቸው ይላል ቢያንስ ለ40 ደቂቃ ያህል ጣታቸውን በአፍንጫቸው ላይ እንደዚህ ማለት ለ40 ደቂቃ ያህል ሰቅለው ማሰብ ቀጠሉ። አስባቸዋል 40 ደቂቃ ሙሉ 40 ደቂቃ ሙሉ መምሩ በተማሪው ጥያቄ 40 ደቂቃ ሙሉ እዚህ ጋር ባይዘ ተክሌ ይማር ነበር እንደሚለው ነገር ራሱ ትጠይቃለህ። እንዴት ነው 40 ደቂቃ ሙሉ ሰው እንደዚህ ነው? እሺ ኢምፖሲብል አይደለም ነገሩን ኢምፖሲብል አድርገን አናስበው፣ ግን የተጋነነ ውሸት እንደሆነ ማንኛውም አእምሮ ያለው ሰው ሴንስ ያደርጋል። ምክንያቱም ለ40 ደቂቃ ሙሉ አንድ ጥያቄ እንደዚህ ብለህ ተማሪ ፊት ቆመ። አንድ ክላስ ባይዘይ ለምሳሌ ስንማር አንድ ክላስ 3 ሰዓት ማክሲመም 3 ሰዓት ነው። ምናልባት ዲግሪ ላይ ያለው 4 ሰዓት የሆኑ ክላሶችን አስተዋሳለሁ። ግን የ3 ሰዓት ክላሶች ራሱ ባይዘይ 1 ሰዓት ከምናምን ትማራለህ። ከዛም መሀል ላይ 10 ደቂቃ ብሬክ አለ። 1 ሰዓት ምናምን በኋላ ትቀጥላለህ። አሁን 40 ደቂቃ ማለት ባይዘይ የመጀመሪያው ደቂቃውን ሰውየው ጨርሷል እንደዚህ ብሎ እያሰበ አየህ ምክንያታዊ የሆነ ስታስብ አይምሮ ጤነኛ ሲሆን እንደዚህ ነው የምጠይቀው። አሁን አየህ 40 ደቂቃ ማለት የአንድ ክላስ ፔሪድ 50% ማለት ነው። ወርታሽ ኮረድክ እኮ አንድ ክላስ ማለት ነው። አፍንጫቸው በቄስ ተክሌ ጥያቄ እና በጣም የሚገርም ነው ማለት ጥያቄ መጠየቅ መቻል አለባችሁ። እኛ ነፃ የወጣን ህዝቦች ነን። ከዛ ቀጥቶ ከእያንዳንዱ ሃይማኖት መርጦ የሆኑ ሰዎችን ሊያድናቸው ይችላል ብሎ መለሰ ነው የሚለው። ሊሆን ይችላል ብሎ አበቁ። ሰውየው ግን ባይኡላ ነው እንደ እምነቱ ተክሌን ቴዎሎጂ በጣም እኮ ነው የሚገርመው። ባይዚ ተመልካቾቻችን የተክሌን ውሸት በቀላሉ የምታውቁት አንድ በክርስትና እምነት ውስጥ ያለ የሥነ መለኮት መምህር የክርስቶስ ቤተክርስቲያን የክርስቶስ ሙሽራ የትኛዋ ናት ተብሎ ሲጠየቅ ከሆኑ እንትኖች ጥሩ ሰዎች ተመርጠው ይገቡባታል ብሎ የባይኡላን እምነት ሊናገር አይችልም። this is totally fake ማለት ውሸት ነው። ያ ለቀጥል ሰዓትን መቆጠብ ስላለብን እኔም በመልሱ እጅግ ተጨነቅኩ። ሰው በከንቱ እንደሚደክም ገባኝ
እንኳንስ የሌላው ሊያውቁ ይቅርና የያዙት ሃይማኖት እንኳን እውነተኛ ነው በማለት ባለመቻላቸው በከንቱ እየደከምኩ እንዳለ ገባኝ ነው። ከዚህ በኋላ ምን እርምጃ ወሰደ? እንግዲህ አንተ አምላክ ከሆንክ ካለ ተገለጥልኝ፣ ያለበለዚያ የለህም ብዬ እላለሁ ብዬ ከመጽሐፎቹ መካከል መጽሐፉን ቀበርኩት ይላል። ከስር አደረኩት። ከስር አደረኩት። ከዛስ አንድ ነገር ተፈጠረ። እኔም እንዲህ ይላል፣ ከዛ በኋላ በዚህ ሐሳብ ላይ ያለው ተካ ገብሩ የተባለ ጓደኛዬ ወደ እኔ መጣና በኢትዮጵያ ምድር በትምህርት ቤቱ መንፈስ ቅዱስ በሰው ላይ መውረዱን ነገረኝ። ቀጥሎም ለመንፈስ ቅዱስ ስለተሞሉት ወንድሞች ነገረኝ በመንፈስ ቅዱስ። ከዛ እኔም ይላል ሉክ ሌላ ውሸት እንግዲህ ተመልከቱ። እኔም አስቀድሞ ነግረናቸዋል፣ ኦርቶዶክስ ነው። ከዛ ቀጥሎ ምንድነው? ሙሉ ወንጌል ነው። እንግዲህ አስቡ። እኔም መንፈስ ቅዱስ የሥላሴ ሶስተኛው አካል አይደለም ምን እንዴ በመንፈስ ቅዱስ ከተሞሉ አካል በአካል ውስጥ ሲገባ አይሰነጥቃቸውም? ይሰነጥቃቸው የለ እንዴ ብዬ ጥያቄ ተፈጠረብኝ ይላል። የውሸቱ ብዛት ሲያስቡ በኢትዮጵያ ምድር ላይ አንድ ፖይንት። እሺ ቀጥል። ኢትዮጵያ ላይ አንድ ኦርቶዶክስ ባክግራውንድ የሆነ ቀጥሎ ሙሉ ወንጌል ውስጥ ያለ የክርስትናን አስተምሮ እያወቀ አካል በአካል ውስጥ ሲገባ ብሎ መሰለኝ ሲል ራሱ ከዓለም ይመጣ አይመስልም? ዓለም ላይ የሌለ እስኪ ባይዘይ ምንም መሰረታዊ ነው የክርስትናን እምነት መሰረታዊ ነው የክርስትና እምነትን እንኳን በስርዓቱ አለመረዳቱን እዚህ ጋር ነው የምታየው። ይሄንን ታሪክ ባይዘይ ምናልባት ሌላ ጊዜ በሰፊው የምናነሳ በጣም ሶሪ ስላልተረዳ ነው እየዋሸ ነው። አይ አልገባውም አያውቅም። አይደለም እየዋሸ ነው። ለምን መሰለህ? ይኸው ከላይ ውሸት አግኝተናል አይደል? በቃ ሰው ሊዋሸው ሊስለው የማይችለው ነገር እንዴት አንተ ሙሉ ወንጌል ውስጥ ስታገለግል የቆየ ሆነ አካል በአካሉ ሲገባ ይሰነጥቃል ብለህ ስነ መለኮት የሚማር ሰው ታምሯል ያውቃል። እንግዲህ የመጀመሪያው እንግዲህ ፔንቴኮስታላት ሙሉ ወንጌል በመንፈስ ቅዱስ መሞላ በልሳን መናገር ምናምን አለ። ያንን ልምምድ ሁሉ ሲያደርግ ቆይቶ ያለ አገልጋይም አይሆንም። ወንጌል ያርጋት እዚህ ጋር ይቅርታ አድርግልኝና እያዋሸ ነው ወደሚለው ልምጣ። ለምንድን ነው እያዋሸ ነው ወደምልበት የምመጣበትን ሐሳብ እንትን ልበል። እኔ አለማወቅ መስሎኝ ነበር፣ ግን እያዋሸ ነው። ምክንያቱም ኢንቴንሽናሊ በታሪክ ውስጥ የሌሉ ነገሮችን ሁሉ ለምሳሌ የ325 የቤተክርስቲያን ታላቁን ጉባኤ የኒቂያን ጉባኤ አንስቶ ሲዋሽ ኢየሱስ ማን ይሉታል በሚለው መጽሐፍ ላይ ያንን ጉባኤ በሚመለከት ሌላ ጊዜ የምናነሳው ይሆናል። ስነ መለኮታዊ ነገሮችን ምንድነው የሚያምኑት ምናምን የሚሉትን ነገሮች ስናነሳ ያንን እንዳስሳለን። ግን እሱን ጉባኤ በሚመለከት አይን ያወጣ ምንም አይነት ታሪካዊ የሆነ ማስረጃ ማቅረብ የማይችላቸውን ውሸቶች ብዙ ስለዋሸ አይ ቲንክ የኛውንም እየዋሸ ነው ለመሰለ። እስኪ ዝም ብለን እዚህ ተመልካቾቻችን ጠይቅ። ኢትዮጵያ ውስጥ ወልዳችሁ ኦርቶዶክስ ባክግራውንድ ኖሯችሁ ቀጥሎ ጴንጤ ሆናችሁ መንፈስ ቅዱስ አካል ነው ሲባል የሆነ ሰው ውስጥ ሲገባ ሰውን የሚሰነጥቅ ነው ብላችሁ ካወራችሁ ውሸታም ካልሆናችሁ በስተቀር እንዴት ሊሆን ይችላል? ከሕፃንነታችሁ ጀምሮ ስለ መንፈስ ቅዱስ ታውቃላችሁ፣ ባትቀበሉት እንኳን ራሱ ግን መንፈስ ቅዱስን እንደዛ አድርገው ያሰበው እዚህ ጋር ማሰብ መቻል ያለብን ሁለት ነገር። አንደኛ ከቤተ ክርስቲያን ተወግዞ ሲወጣ እልህ አለበት፣ ንዴት አለበት። ስለዚህ በራሱ መንገድ ሄዶ አንድ ሊያካብተው የፈለገው ነገር ነበረው። ስም ራሱን የሆነ ሰው ውስጥ መሳል፣ ከዛ ቤተክርስቲያንን መገዳደር፣ ቤተክርስቲያንን ማፍረስ፣ ምን እምነትን መገልበጥ። ለምሳሌ ልጅ ሰስ ወንጌል ይሰብካል አይሰብክም? ወንጌል ስለማን ነው? ስለ ልጁ ነው አይደል? ምን ብሎ ነው የሚሰብኩት? ኢየሱስ አብ ነው። ከዛ አባት ነው ብለው ስብከት አለ እንዴ? የእግዚአብሔር ልጅ እንደሆነ ለሚያምኑ ሰዎች አሸናፊ እንደሚሆኑና ስለ ልጁ ነው የሚሰበከው። ስለዚህ አየህ ያንን ያስበውን ደግሞ አግኝቷል። ብልጥ ነው። እያወራ ነው ስንሄድ እናገኘዋለን። ይህን እንደዚህ ማለቱ በዋሸት ነው። ቀጥሎ እሱ ላይ አንድ ምናልባት ብታነብልኝ ደስ የሚለኝ ኢየሱስ ሰውነቱን ምናልባት ተመልካቾቻችን ውሸት እንዳይመስላቸው ገጹንም ይሄ መጽሐፍ ትምህርተ መለኮት የተሰኘ መጽሐፍ ነው። የቢሾፕ ተክለማርያም መጽሐፍ ነው። እዚህ መጽሐፍ ላይ ኢየሱስ ክርስቶስ ተገለጠልኝ እንግዲህ ከ5 ጊዜ በላይ ተገልጦለትና በአንደኛው አጋጣሚ ተገለጠለትና ኢየሱስ ሰውነቱን እንደዚህ አድርጎ ከፈለና ተክሌ ኢየሱስ ውስጥ ገባና እንግዲህ ኢየሱስ ሰባዊን ባህሪ ስናስብ የሱ ሰውነት ሲከፈት ውስጡ ቮይድ አይደለም፣ ባዶ አይደለም። እና አሮኖ ቦታ ባይዘው እኔ የምስቀው ሌላ ኢየሱስ እንዳለ ስለማለት እንጂ ጌታዬ ላይ እንደዚህ ቢዘባበት እውነተኛው ጌታ ቢሆን ኖሮ ላንስቅ እንችላለን። እሷን ፓርት ላምብባት እስኪ። አክቹአሊ እሱ አሁን እያለ ያለው እዚህ መጽሐፍ ላይ እያለ ያለው ሆነ አጠቃላይ ልጅ ኢየሱሶች የሚሉት ኢየሱስ የመጽሐፍ ቅዱሱ ኢየሱስ አይደለም። መጽሐፍ ቅዱሱ አያውቀውም፣ ሐዋርያቶቹ አያውቁትም። አክቹአሊ ኢየሱስ አብ ነው ብሎ አንድ ሰው የሚናገር ከሆነ
ኢየሱስ ልጅ አለው እያሉ ነው። እንግዲህ ኢየሱስ ልጅ አለው የሚል ሐዋርያ ታውቃለህ? ኢየሱስ ልጅ አለው ስትል የኢየሱስ ልጅ ማን ነው ስትላቸው ኢየሱስ ነው ይሏል። ኦፍ ኮርስ ምክንያቱም አባት ማን ነው ስለው አብ ነው ብሎኛል። አብ አንድያ ልጁን ሰጥቶናል። ገብቶሃል? ያ አንድያ ልጁን የሰጠን አብ ኢየሱስ ካልሆነ ኢየሱስ የትኛውን አብ ነው? ይሄኛውን አብ ካልሆነ ይመስል ችግር የለውም። ግን ላምብብ ቅድም ያልኩት እንግዲህ ገጽ 34 ላይ እንደዚህ ይላል። እቺ የአራቷን ዝንብ የቆረጨመባትን አንተ ታነባታለህ። እኔ እኛውን ላምብብ። በፖስታ ቤት በኩል በተላከልኝ ጽሑፍ ላይ ይላል የኢየሱስ ስም ጥምቀት የሰው ስርዓት ወይስ መለኮታዊ መልእክት የሚለውን ርዕስ ስመለከት አንብቤ ፊቴን አቅንቼ ወደፊት ስመለከት ክርስቶስ ፊቴ ቆሞ ሰውነቱን በዚፕ የተዘጋ ልብስ እንደሚከፈት ከፍቶ ሰውነቴን ወደ ውስጡ አስገባና ራሴን በክርስቶስ ሰውነት ውስጥ ገብቼ ያየሁት ይላል። እንዴት ነው ግን ውስጥ ሆኖ እንዴት ነው ያየው? ውስጥ ሆኖ ነው ያየው። በነገራችን ላይ በህልም ቢሆን እንቀበለው ነበር። በአካል ነው ኦፍ ኮርስ በአካል ነው አይደለ? በህልም ቢሆን እሺ የህልም ነው ቅዠት ነው ትላለህ። እየነገረን ያለው በአካል ተገልጦ ከፍቶ አስገባኝ ስለሆነ ይሄ ውሸት ነው። እዚህ ጋር ኢየሱስ እያለ ያለው አብ እንደሆነ ታውቃለህ። አብ ስለሆነ በስጋ የተገለጠው አብ እያለ ያለው አሁን ኢየሱስ ሰውነቱን ምናምን የሚለው የኢየሱስ ሰውነት ወልድ ነው። ሰውነቱ ይሄ እንደዚህ በተከፋችሁ ወልድ ነው ቱታው ማለት ነው ስለሚሉ ምንም አልመሰለውም። እንደዚህ ጃኬት ለብሶ ከፍታ ከዛ በጣም የሚገርመውን ነገር ልንገርህ። ራዩ አብቅቶ ወደ ራሴ ስመለስ ከመደንገጤ ብዛት የተነሳ መንቀጥቀጥ ያዘኝ። የራዩን ትርጉም ለማወቅ ፈልጌ ኢየሱስን ለመጠየቅ በፊቱ ተደፋው። እርሱም ያየኸው ራይ ትርጉም በስሜ በጥልቅ ውሃ ውስጥ ገብቶ በመጠመቅ ያለበሰኝ ሁሉ ራቁትን እንደሆነ የሚያሳየኝ ነው አለኝ ይልና ከዚያም እነዚህን ጥቅሶች ተመልከትና ለዳግም ልደት በስሜ ተጠምቀ ልበሰኝ አለኝ ይላል። ስለዚህ አሁን ስለ ጥምቀት ነው። አሁን ኢየሱስ ጥቅስ ነገረው የተክሌን በጥምቀት ኢየሱስን ትለብሳለህ የሚለው። አሁን ተመልከት እስቲ ማን ጎበዝ ነው አሁን ተክሌ ጋር የሚከራከረው? ኢየሱስ ጥቅስ ነግሮት ሶ ፈኒ። አሁን እንዴት ነው ቅድም አንተ ስትለው ነበር ምንድነው መሳል ይፈለገው ራሱን ማን ጎበዝ ቴዎሎጂያን ነው ተክሌ ጋር ሄዶ የሚከራከረው? ለምን ካልክ ኢየሱስ እኮ ደግሞ የሰጠው ጥቅስ ከተዘረዘሩት ውስጥ በጣም የሚያስቀው ዮሐንስ ወንጌል ምዕራፍ 1 ከቁጥር 12 እስከ 13 ምን የሚለው ወደ ገዛ ወገኖቹ መጣ የገዛ ወገኖቹም አልተቀበሉትም ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው እነርሱም ከእግዚአብሔር ተወለዱ እንጂ ከደምና ከስጋ አልተወለዱ። ምን አገናኘው? አሁን ይሄን ጥቅስ ልትል ትችላለህ አንተ ምን አገናኘው አልክ። ይሄን ጥቅስ ግን ለተክሌ ማን ነው የነገረው? ኢየሱስ። ይሄ በጣም የሚያስቅ ነው። ይሄ መጽሐፍ ባይዜ እነሱን ለማጥቃት ጥሩ መንገድ የነሱ መጽሐፍ መያዝ ነው። በነገራችን ላይ አያችሁ የኦል ጂሰስ ቤተ እምነት የመሰረተው አንድ ግለሰብ ነው። የተመሰረተው በህልም ነው። ትምህርቱ ጠቅላላ ለምሳሌ ወልድ የሚባለው ቱታ ነው፣ ስጋና አጥንት ነው እንጂ በራሱ ፐርሰን አይደለም። ከአብ ጋር የተካከለ አይደለም። አብ ለብሶት የመጣው የራሱን ቃል አድርጎ ወደ ኮት ለውጦ ልብስ አድርጎ ልብስ እንደሚለበሰው ኮት ባይዘው ያጥርም እንዴ? ኮታ ያጥራል አይደል? ኮት ብቻ ነው የለበሰው። ኮት አንዴ ደግሞ ቱታ የሚላል ደግሞ አይደል? ኮት በጋርመንት ነው የሚመስሉት ባይዘው። አንደኛው ቄስ ተክለ ማርያም ገዛኝ ኮት አድርጎ ሲል ኮት ስለሚያጥር አሻሽሎታል። ያኛው ፓስተር ቱታ አድርጎ ለበሰ ነው። ቱታ እሺ ጫማስ ክብሬ ቁጭ በል አለና ቤት መኪና እየነዳ እንደውም እሱን ስብከት የቢሾፕ ደጉ ወንድም ነው። እንግዲህ አሁን የምንላቸውን ነገሮች ክሬዲብል አይደሉም እኛን አይወክሉም እንዳይሉ ቢሾፕ ደጉ፣ ቢሾፕ ተክለ ማርያም፣ ወንጌላዊ ሰለሞን ከበደ እነዚህ ተናግረውታል። ቪዲዮ ስላለ እሱ ይሰሙታል። ግልጽ ነው። አይወክለንም ሊሉ አይችሉም። በጣም የሚገርመው ነገር አሁን ሌላኛው ውሸት ደግሞ ይሄ መንፈስ ቅዱስ ከተሞላ በኋላ የሆነውን ሰምተሃል? አንብበሃል? በመንፈስ ቅዱስ ከተሞላው ከአንድ ሳምንት በኋላ ኢየሱስ ክርስቶስ መጽሐፍ ቅዱስን በእጁ ይዞ ወደምጸልይበት ቦታ መጣና በፊቴ ቆሞ ወንጌልን ለኢትዮጵያ ሕዝብ ትሰብካለህ፣ በደሞዝ ተቀጥረህ አይደለም፣ እኔ እስክነግርህ ድረስ የማንም ቤተክርስቲያን አባላቱን ምናምን አለኝ ይላል። ከዛ አንዴ እዚህ ጋር ኢየሱስ ተገልጦ የማንም ቤተክርስቲያን አባላቱን ቤተክርስቲያን ብሎ ነው። የማንም ቤተክርስቲያን አሁን ተመልከት፣ በደብል ኮቴሽን ውስጥ አይደለም ቤተክርስቲያን ኢየሱስ መጥቶ ቤተክርስቲያን ብሎ ጠርቶ የሱ አባላቱን ማለት ይሄ ኢየሱስ አለመሆኑ በጣም ታውቃለህ። ቤተክርስቲያን ማለትም ማለት ነው ባይዘ
ቤተክርስቲያን ማለት የክርስቲያኖች ቤት ማለት ነው። ክርስቲያን የሚለው ደግሞ የክርስቶስ ተከታዮች። ቤተክርስቲያን ማለት በክርስቶስ ተመርጦ የወጣ ህዝብ አይደል? ኦፍ ኮርስ የራሱ የክርስቶስ ቤት ማለት የክርስቶስ ህዝብ ማለት አይደል? የማንም ይላል የሰው ቤተክርስቲያን አለ እንዴ? ያንን ህዝብ የኔ የሚላት ክርስቶስ ተገልጦ ወደ እነሱ አትሄድ የትም አትሄድ ይለዋል። በነገራችን ላይ ያማን እዚህ ላይ ምንድነው በጣም የሚገርመው ይቅርታና ቤተክርስቲያን እውነተኛዋ የቷ ነች ብዬ ስጠይቅ ይላል እስከ አሳየት ማትሄዳለውና በኋላስ የኔ ቤተክርስቲያን ዩፒሲአይ ማለት ዋነስ ፔንቴኮስታል ዓለም አቀፉ ብሎ ላከው። እሺ እዛ ከላከው እዛ ቅስናውን ከተቀበለ በኋላ ኢትዮጵያ ውስጥ አዳራሽ ካሰራቸው መሬት ካስገዛቸው በኋላ ዓለም ላይ ሄዶ እንዲሰብክ ኦፖርቹኒቲውን ከሰጡት በኋላ ገንዘቡን ዶላሩን ከሰበሰበ በኋላ ምን አደረገ? ኢየሱስ ተገለጠልኝና ይላል ስጋዬ ሰማያዊ ነው፣ እቺ ቤተክርስቲያን ደግሞ ስጋ ከማርያም ነው ይላሉ። ስለዚህ ውጣ የኔ ቤተክርስቲያን አይደለችም አለኝ ነው። ኢየሱስ ይዋሻል? አይ ኢየሱስ ግራ ያጋባል ሲጀምር that the point። አሁን እንዴት መሰለ እሱ ጋር አንድ እኔ ማነሳው ነገር እዚህ መጽሐፍ ላይ ቅድም ያነበብኩት በፖስታ ቤት በኩል ትራክት ተላከልኝና ይሄ ትራክት ባይዘ እህት እርቅነሽን ፈውሷታል። እህት እርቅነሽ ሳታውቅ ኢየሱስ ማለት ተጠመቅም ብላ ታማ ነበር አልጋ ላይ ተኝታ ያለ አዎ ስትነካ ተፈወሰች ይላል። ከዛ በኋላ ወረቀቱ ስትነካ ነው ተፈወሰች። አዎ ትራክቱን ስትነካ በፖስታ ቤት በኩል በኢየሱስም መጠመቅ ምናምን የሚለው የዋነስ ፔንቴኮስታሎችን ፓምፕሌት ማለት ነው። ፓምፕሌት አዎ እሱን አግኝቶት ነው ሰው ሰጥቶ ሳይሆን በፖስታ ቤት ተልኮለት። ኦኬ ተልኮለት። ከዛ በኋላ እሱን እህት እርቅነሽ ታማ ነበርና መጀመሪያ ተጠመቂ ስላት እንቢ ብለው ነው ኦፍ ኮርስ መጀመሪያ አልተቀበለችው። እሷ ሙሉ ወንጌል ነበረች መጀመሪያ not sure actually እሱኛውን ስቶሪ ግን ምንድነው እዚህኛው መጽሐፍ ላይ ግን ስፔሲፊካሊ የሚያነሳው ምንድነው እሱን ትራክት ነካችና ተፈወሰች። በዛ አጋጣሚ ነው ኢየሱስ ተገለጠልኝና ወደ ዩፒሲአይ ላከኝ ይላል። አሁን ተመልከት የክርስቶስ ቤተክርስቲያን የትኛዋ ናት ካልክ ቢሾፕ ተክለማርያም ሰማያዊ ስጋ የሚለውን ትምህርት እስኪያቅ ባለው ውስጥ እሱም ያቀው ዩፒሲአይ ነው። ወደ ዩፒሲአይ ሄደ። ወደ ይላከው ኢየሱስ ላከው እኮ ከዛ ከላከው በኋላ ደግሞ የኔያለች ሙጣ እኮ ኢየሱስ ራሱ ግን የትኛው ኢየሱስ ነው እንደዚህ ተቅበዝባዥ የሚያደርገው ሰዎች? አሬ ጅማሬው ራሱ ግራ ተጋብቶ ቴዎሎጂ እየተማረ ያለ ጥያቄ ተፈጥሮበት የተምታታ ሰው ነው። በትክክል የተገለጠ ቃል እምነት መስማት በእግዚአብሔር ቃል ይላል። ኢየሱስ የእግዚአብሔር ልጅ እንደሆነ የሚያምን ሁሉ ከእግዚአብሔር ተወልዷል ይላል። ይሄ የሚለው ቤተክርስቲያን 2000 ዓመት ሙሉ አለች የለችም? አለች። እሱ የዛሬ 40 ዓመት ነው የነበረባትን ቤተክርስቲያን በጽኑ ሙሉ ወንጌል ቤተክርስቲያንም ታምናለች፣ ኦርቶዶክስ ቤተክርስቲያንም ታምናለች፣ ካቶሊክም ታምናለች። እንደውም ከጥንት የመጡ ናቸው እነዚህ አይደል? በዛው ውስጥ ታያና ቤተክርስቲያናት እነዚህን ሁሉ ሸምጥጦ ክዶ ግራ የተጋባ ሰውዬ የቅዠት የሆነ ሌላ ኢየሱስ ይዞ መጣ። ምን የሆነ ኢየሱስ? ቱታ የሆነ ማለት አብ ለበሰው ወልድ እኛ ወልድ ነው ምንለው አይደል ኢየሱስ። ስለዚህ እሱ ወልድ የሚለው ቱታ የሆነ ነው። ይሄንን ኢየሱስ ውሸታም ካደረገው በኋላ የሚገርመኝ ሌላ ደግሞ በመንፈስ ቅዱስ ተሞላው የሚለውን አንብበዋል። መንፈስ ቅዱስ ከተሞላው በኋላ እንደ ዝናብ ሰውነቴ ላይ ፈሰሰ ይላል። መንፈስ ቅዱስ ማን ነው? ቢሾፕ በቀለም እሱን ታሪክ ያነስታል ወደ ኋላ ላይ አወራለሁ። ቴንክ ዩ። መንፈስ ቅዱስ እንደ ዝናብ ዘነበ በላይ ላይ። ከዛ በመንፈስ ቅዱስ ከተሞላው በኋላ ይላል ኢየሱስ ክርስቶስ መጽሐፍ ይዞ በፊቴ ቆመ ይላል። እንደገና እንግዲህ የአራተኛችን ነው ስናወራ ከመገለጥ አምስት ኢየሱስ መጽሐፍ ቅዱስ ይዛሉ። መጽሐፍ ቅዱስ ይዞ የትኛው እንደሆነ አላውቅም 81 ወይ 66 አላውቅም ብቻ መጽሐፍ ቅዱስ ይዞ ተገለጠ በፊቴና በትላልቅ ፊደል የተጻፉ ጥቅሶች አሉ። ያንና ልክ ነብዩ መሐመድ ይቅራ እንዳለው ማለት ነው አንብብ ተብሎ ከዛ በኋላ በፊቴ ቆመና ትሰብካለህ ምናምን ሲለው እንደዚህ ያልኩ ይላል። በመንፈስ ቅዱስ ተሞልቷል። አስብ በኢየሱስ ስም ብዬ ኢየሱስም በኢየሱስ ስም ምን አልኩት? ተቃወምኩት፣ ገሰስኩት ይላል። ጥያቄ ልጠይቅ። እሺ እምነት ከመስማት መስማት በእግዚአብሔር ቃል ነው። ኮሜንታተሮችም ተሳተፉ እዚህ ላይ። ቆይ በመንፈስ ቅዱስ የተሞላ ሰው ኢየሱስን ሊገስጸው እንዴት ይችላል? ያውም መጽሐፍ ቅዱስ የያዘ ኢየሱስ ተገልጦላችሁ ከመሆን አስብ። ጌታ ኢየሱስ መንፈስ ቅዱስን እልክላችኋለሁ እሱ በመጣ ጊዜ ስለኔ ይመሰክራል ወደ እውነት ይመራችኋል ብሏል አይደል? ኦኬ እናንተም ከኔ ጋር ናችሁ ትመሰክራላችሁ የአባታችሁ መንፈስ የሚናገረው ነው የምትናገሩት ብሏል። መንፈስ ቅዱስ ተሞልተህ ኢየሱስን ከገሰስከው እንዴት ነው መንፈስ ቅዱስ ተሞልቻለሁ የምትለው?
ሁለት ኤቪደንስ ልስጥ። ቢሾፕ ተክለማርያም መንፈስ ቅዱስ እንዳልተሞላ የምታውቀው መጽሐፍ ቅዱስ ሲናገር ማንንም በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው የሚል ሊል የሚችል የለም ይላል። ስለዚህ ኢየሱስ ጌታ ነው ብለ በድፍረት በቦልድነስ ለመናገር በእርግጥ ይሄ ቃሉን አይደለም ኢየሱስ ጌታ ነው የሚለውን ብቻ ሳይሆን በሰዓቱ በነበረው በዛ ከባድ ጊዜ ውስጥ በዛ ጭንቅ ጊዜ ውስጥ ክርስቲያኖች በሚሰደዱበት ጊዜ ውስጥ እውነተኛ መንፈስ ቅዱስ ሲነካ ምንድነው የምትሆነው ሲባል ኢየሱስ ጌታ ነው ትላለህ። ወደ ተክሌ እንምጣ። እሺ ተክሌ ኢየሱስ በመንፈስ ቅዱስ ተሞልቶስ ኢየሱስን ሲያይ በኢየሱስ ይለዋል ማለት ኢየሱስን አይቶ በኢየሱስ ስም የሚያስብል መንፈስ ቅዱስ የትኛው ነው ማለት? የኢየሱስ መንፈስ ኢየሱስን እንድትገስጹ ሲያረጋችሁ አስባችሁ እናንተ ትገስጻላችሁ። ኢየሱስን ቢገለጥላችሁ በራእይ በኢየሱስ ስም ትላላችሁ፣ ያውም እንደ ዝናብ መንፈስ ቅዱስ ፈሶባችሁ። ስለዚህ አጠቃላይ እስካሁን እየነገርናችሁ ያለው ነገር አይምሮ ላለው ሰው ፌክና ውሸት የሞላበት ቅዠት የሞላበት ንግግር እንደሆነ ግልጽ ነው ማለት ነው። አንድ እዚህ ባይዜክ ከመንፈስ ቅዱስ ጋር በተገናኘ አንድ የተነሳውን ነገር ከእስልምና ጋር ይመሳሰላል እንትናቸው አጠቃላይ ታሪካቸውን ስትመለከት ከእስልምናም ጋር ይመሳሰል። ለምሳሌ አንድ የነሱ አንድ እንትን አለ፣ ምናልባት ለኤዲተራችን እንሰጠዋለን፣ እሱንም እዚህ ጋር ያስገባልናል ወይ ደግሞ እንደ ማስረጃ ያሳየናል። አንድ ወንድም አላሮም ይባላል እና ቄስ ተክሌን ይቃወማል። ቢሾፕ ተክሌን እንግዲህ ቄስ የሚለው ባዚ በፊት ቄስ ነበሩ፣ ከዛ በኋላ ቢሾፕ ቅስናውን ተገፏል። ባይዘው ሁለቱ ዘተው ጓል አይደል? ከሙሉ ወንጌልም ከዩፒሲአይ የተወገዘ ሰው ነው እንዴ ብትከተሉት እናንተ ግን በጌታ በኢየሱስ ስም ያ እና ይቃወማል። እሱንና እህት እርቅነሽን ይቃወማል። ይሄ ወንድም አላሮም የሚባለውና አንድ ቀን ወደዛ አካባቢ አይ ቲንክ ቢሾፕ ተክለማርያም ወደ ወላይታ አካባቢ ነው ስለ ድመቷም ባይዜ ማንሳት አለብን አፖሚያው እና እሱ ላይ ወንድም አላሮ ይቃወማል። እና አንድ ቀን ወንድም አላሮ እንግዲህ ቢሾፕ ተክለማርያም ወደዛ ከተማ ይመጣልና ወንድም አላሮ እንቅልፉን ተኝቷልና መንፈስ መላእክት ካልጋ ላይ ወንድም አላሮን ይወረውሩታል እና ይወረወሩ ሲያስቸግሩት ምንድነው ሲል የተክሌን ወንጌል ተቀበላለው። ተመሳሳይ ታሪክ ምናገኘው የት ነው ካልክ ጅብሪል ወይንም ደግሞ ገብርኤል ወደ መሐመድ መጥቶ ያሻው የጨመቀው እንትን እኔ መጨረሻ እችን ብዙ ጊዜ ትሳደባለህ ይላሉ መጽሐፉን ሳነብ ማለት አንተም ብቻ ነው ጆ አንተም ሁሉንም ማለት ነው ሁሉንም ሰው ነው እንደሱ ሁሉንም ነው እና በድጋሚ ላንብብላቸውና አንተ የድመቷን እሺ አፖሚያውን የድመቷን አጠር አድርገህ ትነግረናለህ። በዚህ ምንድነው የሚለው ኢየሱስ ክርስቶስ በ1960 በአንድ አቶ ተክለ አብ በሚባል ሰው ቤት እየጸለይኩ የፍርድ ቤት ህንጻ ነበር እዛ ላይ ሆኜ እየጸለይኩ ያለ በነጎድጓድ ድምጽ ተገለጠልኝ። ከዛም እንደ ንብ ድምጽ ሆነ። ከዛ በኋላ መጮ ጀመርኩ። ሲኦልን ገሃነብን አየው። ድልድይ አየው ቀጭን። በድልድዩ ላይ ሲያልፉ ነጭ ልብስ ያለበሱት እሳት ውስጥ ይገባሉ። ስጮ ጆሮዬ ተዘግቷል። ምንም አላቅም። ከዛ ከተማው ህዝብ ተሰብስቦ በሩን ይቀጠቅጣል። ፖሊስ መጥቶ የፖሊስ አዛዡ ከዛ ከ6 ሰዓት ጩኸት በኋላ ስነቃ ለምንድነው ተብዬ ቃል እንድሰጠው እየጎተቱ ወሰዱኝ በሚለው ቦታ ላይ መራመዱላ ሰላቃተ እየተንፏቀቅኩ ነው በሩን የከፈትኩት ይላል በደረሱ እየተሳበ ከዛ በኋላ አስቡ 6 ሰዓት ሙሉ ራሳችሁን ከሳታችሁ ኢየሱስ ነው የተገለጠላችሁ የእግዚአብሔር መንፈስ ነው ወይስ አጋንንት ነው? ማለት ሰውን ራሱን የሚያስተው አጋንንት ነው አይደለ? ጆሮ ካልሰማ ህዝብ ከተማ እስኪሰበሰብ ድምጽ እስኪዘጋ ከጮክ እንደዛ ነው። ከዛ አጠራ አድርጌ ልንገራችሁ። ከዛ በኋላ ወደ ሐዋሳ ሂድ ብሎት ሐዋሳ ሲደርስ ሐዋሳ ርቦት ነበርና አንድ ቤት ሲገባ የሆነ ቤት የፊላዴልፊያ ሚስዮን የመስቀል ምልክት ከሩቅ አየው። ወደዚያ ማመራው እንዳጋጣሚ አንኳኩቼ የገባሁት የፈረንጅ ቤት ነበር። ምሳ ሲበሉ ስለደረስኩ ይላል አንዳች ይሰጡኝ እንደሆነ ስጠባበቅ ሳይሰጡኝ ቀሩ። እኔም በድፍረት እንደራበኝ ገልጬ ስነግራቸው የፈረንጇ ጸጉር ተመልከት፣ የፈረንጇ ጸጉር ቀጥ ብሎ ቆመ ይላል። ምሳ ሲጠይቅ ማለት ኃይለኛ ቲፒካል አበሻ ከዛ ይህንን እንዳየው አበሻ ይግደለኝ ፈረንጅን አታሳየኝ ብዬ ወንዶ ገነት ተጓዝኩ ይላል። አበሻ ይግደለው። ከዛ በኋላ አንድ ሰው አግኝቶ ሰባኪ እያስተረጎመለት ሰበከ እናሳጥሮና በኋላ ላይ በሶ በጥብጦ ይሰጠው ነበር። የቆጮ ሽታ ሸተተኝና በጣም አልቻልኩም ታመምኩ ይላል። በኋላ በሶ እየበጠበጠ እየሰጠኝ ጸለይኩ ወደ እግዚአብሔር ይህን ነገር አንሳልኝ ሁሉ እንዳልጸየፋል እንዳነሳልኝ በሰውነት የታወቀኝ ይላል። ከዛ በኋላ እንዲህ ይላል እኔም እህል ከቀመስኩ 4 ቀን ስለሆነኝ በሁለት እጄ ብርጭቆውን ይዤ ይላል
በብርጭቆ ወተት አቀርባለት ነው። ገባ ቤቱ ከወሰደኝ በኋላ ችግሬን ተገንዝቦ ኖሮ በፊቴ ገብስ አስቆልቶ መፍጫ በጥብጦ ሰጠኝ። እኔም እህል ከቀመስኩ 4 ቀን ስለሆነኝ በሁለት እጄ ብርጭቆውን ይዤ በአንድ ትንፋሽ ጨለጥኩት። ብርታት ካገኘው በኋላ ተንበርክኬ መጽሐፌን ከኔ እንዲወስድ እግዚአብሔርን ለመንኩት። እግዚአብሔርም እንደወሰደልኝ በሰውነቴ ታወቀኝ። ወዲያውም የምትሰጡኝን ሁሉ እበላለሁ አልኳቸው። ሞት ነበር። ባለቤቱም በጣም ደስ ብሏት በትልቅ ብርጭቆ እርጎ አመጣልችልኝ። የኩራዝ መብራት ባጠገቤ ነበረ። እርጎውን ስመለከተው 4 የሞቱ ዝንቦች ነበሩበት። እኔም አላወጣም ብዬ መጠጣቴን ስጀምር አንደኛዋ በጥርሶቼ መካከል ቀረና ቀጭ አረኩ። ወዲያውም እርጎውን ጨምሬ ተግሞጥሙጬ ዋጥኩ። ሁሉን የሚያስችለኝ አምላክ ለዘላለም ይባረክ አሜን። ከዚያ ወዲያ የጠራኝ አምላክ የተስፋን ቃሉን ሳያጥፍ እየባረከ እዚህ አድርሶኛል። ውለታው የማይቆጠር ነው ይላል። እዚህ ላይ ግን አንድ ሲግኒፊካንት የሆነ ነገር እናንሳ። ጆ ዝንብ መብላት ባይዞ ባህል የሆነበት አካባቢ የለም። አክቹአሊ ካየ ምናልባት ይህንን ሲመለከቱ እየተመገቡ ያሉ ሰዎች እንግዲህ ምንም ማድረግ አንችልም። እና በሲዳማ አካባቢ ለምሳሌ ካየ ብታሳያቸውና ብትመልስ ደፍተው በሌላ ቃል ንጹህ አድርጎ ይሰጠዋል። የምጠጣበት ምንም ምክንያት የለም። ባይዘ ይሄ በጣም ራስን ለማግነን ቅድም ስለኔ ናላ አይደለ በጣም እኔ ዋጋ ከፍያለሁ ብለህ ለማውራት ካልሆነ በቀር ቆጮ ሸተተኝም ብለህ በመጽሐፍ ደረጃ እንዴት ታወጣለህ? ያንድ አሁን ቆጮ እንግዲህ ወደ ሲዳማም ከሄድክ ወደ ደቡብ አካባቢ በተለይም ቆጮ በጣም የተወደደ ነው። ኢትዮጵያ የሆነ ቆጮ ክትፎ የሚበላ ህዝብ ወደ ጉራጌ አላቅም ይላል። በትክክል ወደ ድመቷ እንለፍ። የድመቷ ምንድነው? ይሄንን ራሱ ተክለማርያም በጻፈው መጽሐፍ ላይ ነው። ሾፍ ተክለማርያም አክትስ ኦፍ ጋድ ኢን ኢትዮጵያ የሚል መጽሐፍ አለው። እዛ መጽሐፍ ላይ ወደ ወላይታስ ዱጉማ የሚባል አካባቢ ላይ የኤስአይ ሚሽነሪዎች አንድ ላይ ተሰብስበው የሚጸልዩበት ቦታ አለ እና እዛ እየጸለዩ ያለው ላይታ ውስጥ አንድ ስትሬንጅ ካት ይለዋል። እሱ ላይ የሆነች የማትታወቅ ስትሬንጅ የሆነች ካት ትመጣና ጣራቸው ላይ ትሆናለች እና ጣራቸው ላይ ሆና በወላይተኛ ብሽል ደስ ይላል። በወላይተኛ ወደ ሐዋርያ ቸርች ሂዱ አለቻቸው እና ያባረሯትና እየዞረች በየቤቱ ወደ ሐዋርያ ቸርች ሂዱ ትላቸዋለችና በራሳቸው ቋንቋ በወላይተኛ ቅድም ለዛ ነው ወላይተኛ አጉና ነው ምናምን የሚባል አካባቢ አጉና በትክክል እና እቺን ድመት ስም አውጥተንላት ነበር አይደለ? ማን ነው ስሟ? አፖ ሚያው ያ እና እያልከኝ ያለው ቤተ እምነቱ ህዝብ የበዛው ወይም ሲመሰረት ወላይታ ላይ በድመት ተሰብከው ነው ህዝቡ የተቀማጨው ኮንትሪቢዩት ያደረጋሉ። እንግዲህ ላይ ስለዚህ ቄስ ተክሌ ብቻ አይደሉም ማወሪያ ድመቷ አለች። ቅድም መስዋዕት የሆኑት ዝንቦች የተቆረጨሙ ዝንቦች አሉ፣ ንቦች አሉ። ሌላ ጊዜ ደግሞ በሰፊው ሰላንዳንድ ነገሮችን እናነሳለን። እንግዲህ ዛሬ በጥቂቱ ለማንሳት የሞከርነው ኤክስፖዝ ለማድረግ ነው አይደለ? ያ ይሄንን እንግዲህ የምታዩት መጽሐፍ ራሳቸው ቢሾፕ ተክለማርያም ያዘጋጁት መጽሐፍ ነው። ይሄንን መጽሐፍ ከሐዋርያት ቤተክርስቲያን ዌብሳይት ላይ ማግኘት ትችላላችሁ። አሳታሚ ራሳቸው ናቸው። ስለዚህ ሙሉ ለሙሉ በራሳቸው መጽሐፍ ታሪካችን ይህንን ይመስላል ብለው ለፐብሊኩ ለማሳወቅ ያሳተሙት መጽሐፍ ስለሆነ ይህንን መጽሐፍ ተጠቅመን አጠቃላይ ሌሎችን መጽሐፎች በእርግጥ ተጠቅመናል። ታሪካቸውን እንደዚህ አይተናል፣ ዲስከስ አድርገናል። መጽሐፍ ቅዱሳዊ እንዳልሆነ ይህንን የሚመለከት ሰው ሁሉ በቀላሉ ማወቅ ይችላል። እንደ ሁሉ ጊዜው ከጨለማ ውጡ እንላቸዋለን። ይህንን ጨለማ ሊገፍ የሚችለው በክርስቶስ ኢየሱስ በኩል የሚያበራው ያ የእግዚአብሔር ብርሃን ነውና ይህንን ጨለማ ትታችሁ እንድትወጡ በወንጌል እንድታምኑ ጥሪ እናደርጋለን። ኤክስፖዚንግ ኦንሊ ጂሰስ ለሚቀጥለው የተለያዩ እንግዶችን ይጋብዛል። እንደዚህ እነሱንም ኤክስፖዝ ማድረግ አስተምሯቸውንም የማጋለጡን ስራ እንሰራለን። ጆይ በእኔ በኩል ይህንን ይመስላል። እንግዲህ እኔ ለህዝቡ ማስተላልፈው መልእክቴ ምንድነው? በተለይ የወንጌል አማኞች ይሄንን ቪዲዮ ሼር እያደረጋችሁ ለብዙዎች በተለይ ጴንጤው መንቃት አለበት። እነሱ ጴንጤውን መስለው ነው፣ ህልውናቸው ጴንጤ ነው። ካለባበሳቸው ካዘማመራቸው ሁሉንም መስለው ነው ወንጌል ወጥተው ለማንም የሚሰብኩት። ለጣዖት አምላኪ ላላመነ ሰው አይሰብኩም። ወንጌል ስብከትም የላቸውም። ያመኑትን ገና አዳዲስ የሆኑ ያልበሰሉትን
ጴንጤ በመምሰል አካባቢ ላይ እዚህ ጋር የጴንጤ ቸርች ካለ እዚህ ጋር እነሱ ቦታ ይገዙና የሆነ ነገር ያደርጋሉ። ስትመጣ ይሄም ጴንጤ ነው ይሄም ጴንጤ ነው ዝም ብለህ ትገባለህ። አዳዲሶቹን ደግሞ ጌታን ተቀበሉ ሲባል ይመጡና እኛ ጋር እዚህ ጋር የሚቀርብ ቸርች አለ እንኳን ጌታን ተቀበልክ እያሉ ተመሳስለው እኛ ጴንጤ ነን እያሉ ነው የሚሰሩት። ስለዚህ ሁላችሁም በማህበራዊ ሚዲያም በሁሉም አቅጣጫ ይሄንን አዌርነስ መስጠት አለባችሁ። እንግዲህ በሚቀጥሉት ጊዜ ደግሞ ስንመጣ ከዚህ የተሻለ ጠለቅ ያለውን ነገር ይዘንላችሁ እንመጣለን። እስከዛው ድረስ ቸር ሰንብቱ። እንወዳችኋለን። ባይ